ባለፉት 5 ዓመታት ከ150 ሚሊዮን ዶላር በላይ የሚሆን ወጪ ከህክምና ወይም ደግሞ ከሄልዝ ኬር ጋር የተያያዘ ሲስተሞችን ለመስራት ወጪ ተደርጓል። ይሄ ወጪ የተደረገው በኤንጂኦዎች ብቻ ነው። ሌላ በመንግስት በኩልና በግል ተቋማት የወጣውን ወጪ ሳይጨምር ነው 150 ሚሊዮን ዶላሩ። አንድ ስለዚህ ማንሳት ፈልጋለሁ በዚህ ቪዲዮ። ሁለተኛ ደግሞ ለማንሳት የምፈልገው ኦፕን ሶርስ ምን አይነት ጥቅም ሊሰጥ ይችላል ኢትዮጵያ ውስጥ ወይም ደግሞ እንደዚህ የትንሽ የኢኮኖሚክ ኮንስትሬንት ያለባቸው ሀገሮች ላይ ምን አይነት ጥቅም ሊሰጥ ይችላል የሚለውን ለማንሳት ሞክራለሁኝ። ሰላም፣ እንዴት ናችሁ? ነብዩ ዘካሪያስ እባላለሁኝ የመረብ ቴክኖሎጂ ሲኦና ፋውንደር። በቪዲዮቼ አንድ ፍሪላንሰር ወይም ሶፍትዌር ዲቨሎፐር ከፍሪላንሰርነት ወደ አውትሶርሲንግ ካምፓኒ ራሱን ለማሳደግ ሲሞክር ሊገጥሞ የሚችለውን ቻሌንጅ እና መፍትሄዎቹን ከራሴ ልምድ በመነሳት አካፍላችኋለሁ። ከዛ በፊት አንድ ባክግራውንድ ልስጣችሁ። ለምን ወደዚህ ርዕስ እንደመጣውኝ ትንሽ ላብራራላችሁ። ሊን ሄልዝ ኬር ሶሉሽንስ የሚባል አንድ ድርጅት አለኝ። ከመረብ ቴክኖሎጂ ጋር ሲስተር ካምፓኒ የሆነ ተጨማሪ ድርጅት አለኝ። እሱ የሚሰራው ፒውርሊ የህክምና እቃዎችን ማስመጣትና ዲስትሪቢዩት ማድረግ ነው። ሶ በዚህ ስራ ላይ ያለ ከተለያዩ ሆስፒታሎች ጋር በዛ አጋጣሚ እንተዋወቃለን። ሶ ሆስፒታሎቹን የምናስረከባቸው ፕሮዳክቶች የላቦራቶሪ ማሽኖችና ሬጀንቶች ናቸው። በዛ ጊዜ ውስጥ ሆስፒታሎቹ አካባቢ ያለ ክፍተቶችን የተወሰነ እናይ ነበረ። እኔም አሁን የሊን ሲኦ ሆኖ እየሰራ ያለውም እያሱም ራሳችን እየዞርን በየሆስፒታሎቹ ስለምናይ አንድ ኢንቨንተሪ አካባቢ ችግር እንዳለባቸው እናያለን። ሁለት ደግሞ ኤኤምአር ጋር ተያይዞ የሜዲካል ሪከርድ ጋር ማለት ነው ኤሌክትሮኒክ ሜዲካል ሪከርድ ጋር ተያይዞ ያለ ክፍተቶችን እናያለን። ሶ ምን መስራት እንችላለን የሚለውን እያብሰለሰልን ነበረ እየቆየን የነበረው። ሶ ግን ወደ አክሽን እንድንገባ ትሪገር ያደረገን ደግሞ አንድ የሆነ ኢንሲደንት ነው። እኔና ወንድሜ የሆነ ጤና ተቋም እንሄድና ጠዋት ካርድ እናወጣለን። ጠዋት ካርድ አውጥተን ትንሽ ወረፋና ጊዜ ወስዶብን ነበረ። ከዛ ቀጥሎ ደግሞ የኛ ዶክተር ከሰዓት እንደሚመጣ ይነገረንና ለሱ ደግሞ ከሰዓት እንመለሳለን ምሳ በልተን። ከተመለስን በኋላም ሌላ ወረፋ ያገኘንና እሱንም እንጠብቃለን። መጨረሻ ላይ ሆስፒታል ምንድነው ዶክተሩን አናግሮ ሲወጣ እና ወደ ቤታችን ስንመለስ 11 ሰዓት 11 ተኩል ሆኖ ነበር። ያ ማለት ሙሉ የስራ ቀናችንን የኔን የስራ ቀን እሱን ደግሞ የትምህርት ሰዓቱ ሙሉ ነው የወሰደበት። ሙሉ ቀናችንን ይወስድብናል። የኔንም የስራ እሱን የትምህርት ቀን ይወስድና ይሄ ሌላ መፍትሄ የለውም ወይ? ጀስት እኛ የፈለግነው ዶክተሩን ማግኘት ነው። ዶክተሩን ደግሞ ያዋራ ነው 20 ደቂቃ 10 ደቂቃ ቢሆን ነው። ለወረፋሽ 30 ደቂቃ ጠበቀን ይባል። በጥቅሉ መውሰድ ይገባው የነበረው ሰዓት ከአንድ ሰዓት መብለጥ አልነበረበትም። ምን መሆን ይችላል ብለን ትንሽ እያወራን ነበረ። ከቲሞቼ ጋር ስራ ቦታ ሄጄ ዲስከስ ማድረግ ጀመርኩኝ ምናምንና ለምን እንደዚህ አፖይንትመንት ማስያዣ የሚሆን የሆነ አይነት ፕሮዳክት ላውንች አናረግም? ጀስት ሰው ቤቱ ሆኖ ቴሌብር ላይ ይከፍላል የካርድ ክፍያ። ከዛ በኋላ ቀጠሮ ያስይዛል። የሚፈልገው ዶክተር በተለይ ደግሞ እንደዚህ የግል ተቋማት ከሆኑ የአጥንት ስፔሻሊስት፣ የልብ የምናምን ብለን መርጠን የምንፈልገው ቦታ ላይ መሄድ እንችላለን። እና እሱን መርጦ የሆነ ሰው ካርድ ቆርጦ ከፍሎ ልክ ሰዓቱ ሲደርስ መሄድ አይችልም ወይ ብለን እናስባለን። ኦኬ ለሱማ ፕሮዳክት መሰራት ይችላል እና ሆስፒታሎችን ኦንቦርድ ማድረግ እንችላለን ምናምን ብለን ስናወራ ተጨማሪ ፕሮብሌም እንዳለ ልብ እንለዋለን። ያ ምንድነው? ሆስፒታሎች በራሳቸው በኩል የሚቆርጡት ካርድ አለ። ያ ማለት ያ የቆረጠው ሰው ወረፋ ነው የሚይዘው። በአካል ሄዶ እዛ ቦታው ላይ ተገኝቶ ወረፋ የሚይዝ ሰው አለ። እንደገና ደግሞ በእኛ ሲስተም በኩል ኦንላይን ወረፋ የሚያስይዝ ሰው ይኖራል። ሁለቱ ሲንክ ማድረግ መቻል አለባቸው። እዛ በአካል የቆረጠው ሰው እያለ እኛ ደግሞ ኦንላይን የቆረጥነው አለን። ስለዚህ በአካል የሄደው ሰውዬ 5 ከሆኑ ከጠዋቱ 2 ሰዓት አንስቶ እስከ 4 ሰዓት እነሱን የሚያያቸው ከሆነ ከ4 ሰዓት በኋላ ነው የኛ ስሎት መሆን ያለበትና የሆስፒታሉ የራሱ ሲስተም እና እኛ እንሰራለን ብለን ያሰብነው ሲስተም ሲንክ ማድረግ መቻል አለበት። ኦልሬዲ ሲስተም ያላቸው ሆስፒታሎች ከሆኑ ማለት ነው። ሲስተም የሌላቸው ሆስፒታሎች ከሆኑ ደግሞ እኛ የሆስፒታሉን ሲስተም ፕሮቫይድ ማድረግ አለብን። ኢንድ ቱ ኢንድ የሆነ ሶሉሽን መስጠት አለብን። ኦኬ እንደዛ ከሆነ ምን አይነት ሶሉሽኖች አሉ? ኢንድ ቱ ኢንድ ሶሉሽን ለመስጠት እኛ ቢልድ እናድርገው ማለት ማይታሰብ ነው። የሆስፒታል ኤምአር ሲስተም ማለት በጣም ሰፊ ነው። ብዙ ኮምፖነንቶች አሉት፣ ብዙ ዲፓርትመንቶች አሏቸው። በተለይ ትላልቅ ሆስፒታሎች ሲሆኑ ትንሽ ኮምፕሌክስ የሆነ ሲስተም ነው የሚሆነው። እና ኦፕን ሶርስ ምን አይነት ፕሮዳክቶች አሉ ብለን ኦፕን ሶርስ ሲስተሞችን ማየት ጀመርን። እነሱን በምናይ ሰዓት
በህምኒ የሚባል አንድ ኦፕን ሶርስ ሲስተም እናገኛለን። እሱን አየሁትኝ የተወሰነ። ከዛ በኋላ እዛው ላሉት ለቲሞቼም ሼር አደረኩና ይህንን ሲስተም ውስጥ ምናምን ብለን ማውራት ጀመረን። ከዛ ስናየው ሲስተሙ በጣም ሮበስት ነው፣ አሪፍ ነው፣ ረጅም ጊዜ ሜንቴን ተደርጓል። በጥሩ ሁኔታ የተሰራ ነው። በህምኒ ትንሽ ለመናገር ያክል 4 የተለያዩ ኦፕን ሶርስ ሞጁሎችን አንድ ላይ ሰብስቦ እንደ አንድ ወጥ የሆስፒታል ኤምአር ሲስተም ተደርጎ የተሰራ ነው። በስሩ ኦፕን ኤምአርኤስ የሚባል አለ፣ ሜዲካል ሪካርድ ብቻ የሚሰራ። ከዛ ደግሞ የላቦራቶሪ የሚሰራ ደግሞ ሌላኛው ሞጁል አለ። እሱ ደግሞ ኦፕን ኤልኤስ የሚባል አለ። ከዛ ከራዲዮሎጂ ጋር ተያይዞ የሚሰራ አንድ ሞጁል አለ። ከዛ ደግሞ አራተኛው ሞጁል ከኢንቨንተሪ እና ከቢሊንግ ጋር የተያዘ ጀስት ምን ያህል እቃ አለኝ፣ የካሸሪ ጋር ብር ተከፍሏል ወይ፣ ካርድ ሲቆረጥ ብር ተከፍሏል ወይ ምናምን የሚለውን የሚከታተል ኦዱ የሚባል አብዛኞቻችሁ ልታውቁ ትችላላችሁ ይሄን ኦፕን ሶርስ። አራቱን ኦፕን ሶርስ ሲስተሞች አንድ ላይ አድርጎ ኢንድ ቱ ኢንድ ሶሉሽን የሚሰጥ ከላይ ፍሮንት ኢንድ ሰርተውለት በህምኒ የሚባል አንድ ወጥ የሆነ ኤምአር ሲስተም ነው የሰሩት። ኦኬ ይሄ በጣም አሪፍ ነው ምናምን አልንና የተወሰነ ማየት ጀመርን። በህምኒን ከስተማይዝ ብናረገው ለኢትዮጵያ የሚሆን አድርገን በየሆስፒታሎቹ ማስገባት እንችላለን ብለን ስለ በህምኒ ማየት ማንበብ ምናምን ዶክመንቴሽናቸው ማየት ቪዲዮዎቻቸው ማየት ምናምን ጀመርን እና ይሄ እኮ በጣም ብዙ ቦታ መግባት ይችላል ብለን የተወሰነ ማየት ጀመርን። ከዛ እሱን እያየን እያለ በህምኒ ከዚህ በፊት ኢትዮጵያ ውስጥ እንደገባ እንሰማለን። ከዛ በኋላ ኦኬ ኢትዮጵያ ውስጥ ገብቷል እና ማን ናቸው ያስገቡት ብለን ማየት እንጀምራለን። ኦኬ እዚህ ሆስፒታል ገብቷል፣ ጎንደር ሆስፒታል ገብቷል፣ እንትን ሆስፒታል ገብቷል ምናምን የሚሉትን የተወሰነ ማየት ጀመርን። ከዛ በኋላ ማን ነው በምን የትኛው ድርጅት ነው ያስገባው፣ እነማን ናቸው፣ እንዴት ከነሱ ጋር መስራት እንችላለን የሚለውን ስናይ ነው። በትልቅ በጀት ላለፉት 5 ዓመታት እሱን ስናይ ነው። በትልቅ በጀት ላለፉት 5 ዓመታት ሆስፒታሎች የሚሰሩበትን መንገድ ለማዘመን ዲጂታላይዝ ለማድረግ እንዲሁም ደግሞ የሎጂስቲክ ስራውን ለማዘመን የተለያዩ ኤንጂኦዎች በተለያየ መንገድ የተወሰነ በጀተው ሲሰሩ እንደሆነ ያየ ነው። ኦኬ ብለን የተወሰነ ሪሰርች ማድረግ ጀመረን። ለዚህ ቪዲዮም የተወሰነ ሪሰርች ማድረግ ጀመርኩኝ። በድምሩ 5 የሚሆኑ ፕሮግራሞች አሉ። የዩኤስኤድ ፕሮግራምን ጨምሮ $150 ሚሊዮን ነው ለእንደዚህ አይነት ፕሮጀክቶች ወጪ የተደረገው። ኢማጂን $150 ሚሊዮን ወጪ የተደረገ ማለት ሲስተም ለመስራት እኛም ሌላም ድርጅት ማሰብ አልነበረበትም። ኦልሬዲ በቃ የተሰራ ሲስተም ኖሮ እሱን በየቦታው ያስገባን ጀስት ለዶክተሮቹ ትሬኒንግ መስጠት እና የሰርቨር ኮስት እና ኔትወርኮችን መዘርጋት ምናምን ነገር ነበረ ጥያቄ ሊሆን የሚገባው። አሁን ላይ እኔ ባየሁት ግን እንደዛ አይደለም። ጀስት ኦኬ እነዚህ ሰዎች የሁላ ወጪ ያወጡት ሲስተሙን ከስክራች ሰርተውት መሆን አለበት ብዬ ደግሞ የተወሰነ ሪሰርች ሳረግ ነው። ምንም ከስክራች የተሰራ ነገር የለም። ሙሉ በሙሉ በህምኒ ነው በየሆስፒታሉ አሁን ያልኳችሁን ሲስተም ነው በየሆስፒታሉ ለማስገባት የተሞከረው። እንዴት ሆኖ $150 ሚሊዮን ፈጀ የሚለውን እንግዲህ እናንተ ድረሱበት። እኔ ግን ጥያቄ ሆኖብኛል። ሲመለስልኝ እንዴት እንደፈጀ ያው መጥቼ አወራቸዋለሁ። ያን ያህል ፈጅቷል። ወደ ኦፕን ሶርስ ስመለስላችሁ ኦልሬዲ የኢትዮጵያን የህክምና ቦታ ወይም ደግሞ የጤና ተቋማትን ሆስፒታሎችን ሪኳየርመንት 80-90% ያሟላል ይሄ በህምኒ የሚባለው። እሱን አምጥቶ መስራት ነው ወይስ ከስክራች የሆነ ሌላ አዲስ ሲስተም መስራት ነው የሚያዋጣው ብለን ስንጠይቅ፣ በተለይ ደግሞ እንደ ኢትዮጵያ ያሉ የሪሶርስ ኮንስትሬንት ያለባቸው ሀገራቶች ላይ ምንም አይነት ሴንስ አይሰጥም ከስክራች መስራት። ስለዚህ ምንድነው መደረግ ያለበት? እንደዚህ አይነት ኦፕን ሶርስ ሲስተሞችን ፈልገን ከዛ በኋላ እኛ በምንፈልገው መልኩ ከስተማይዝ አድርገን ለምንፈልገው ተቋም ማስገባት ነው። ይሄ ህክምና ላይ ብቻ መሆን አይጠበቅበትም። የተለያየ ሴክተር ላይ ከስክራች መስራት አይጠበቅብንም። አብዛኛውን ጊዜ ኦፕን ሶርስ ሲስተም የሚጠቀሙ ድርጅቶች አታክ ሲደረጉ ያለው ኢትዮጵያ ውስጥ ልክ ነው ብዬ አላስብም። ምክንያቱም ላይክ በዓለም አቀፍ ደረጃ በጣም ትላልቅ ድርጅቶች ኦፕን ሶርስ የሆኑ ሲስተሞችን ተጠቅመው ኦን ቶፕ ኦፍ ዛት የራሳቸውን ቢዝነስ ቢልድ ሲያደርጉ እናውቃለን። ለምሳሌ አንድሮይድ ኦፕን ሶርስ ሲስተም ነው። አንድሮይድን የሚጠቀመው ጉግል ነው። ሊነክስ ኦፕን ሶርስ ነው። አፓቼ ኦፕን ሶርስ ነው። በጣም ብዙ ኦፕን ሶርስ የሆኑ ፕላትፎርሞች አሉ። ሬዳትን ጨምሮ ኦፕን ሶርስ ነው። እነሱ ላይ ግን የተገነቡ ቢዝነሶች አሉ። ኢትዮጵያ ውስጥ ያሉ ስታርታፖችን በለው ሶፍትዌር ዲቨሎፐሮችን በለው የሆነ ፕሮብሌም ሲገጥማቸው ያ የገጠማቸው ፕሮብሌም ከዚህ በፊት የተፈታ ከሆነና በዓለም አቀፍ ደረጃ ያለ ግን ኢትዮጵያ ውስጥ ደግሞ ያልተሰራ ሶሉሽን ከሆነ ኦኬ ይሄ ነገር ከዚህ በፊት ተሰርቷል፣ ከተሰራ ደግሞ ኦፕን ሶርስ የሆነ ሶሉሽን አለ ወይ የሚለውን የመጀመሪያ ጥያቄያችን አድርገን ማምጣትና በጣም ከፍተኛ የሚባል ጊዜን ማትረፍ እንችላለን። ከጊዜም አልፈን ደግሞ ከፍተኛ የሚባል
በመክፈል ኮስት ማትረፍ እንችላለን። ከዛ በኋላ ደግሞ ሌላው በግዢ ከሚመጡት ሶፍትዌሮች ደግሞ የሆነ ቬንደር ከሚያቀርብልን ሶፍትዌሮች ደግሞ እንዲሻሉ የሚያደርጋቸው ምንድነው ኢዝሊ ከስተማይዝ ማድረግ ይቻላል። እኛ ኦፕን ሶርስ ያገኘናቸውን ሶርስ ኮዱንም ጭምር አክሰስ ስለሚኖረን ኢዝሊ ከስተማይዝ ማድረግ እንችላለን። የሁሉ አድቫንቴጅ ስላለው እኔ ኦፕን ሶርስ ሞር ሊበረታታ ይገባል ባይነኝ። ከዛ ውስጥ ደግሞ ስፔሲፊካሊ እኛ ህክምና ውስጥ በቅርብ ጊዜ ላውንች የምናደርጋቸው ፕሮዳክቶች አሉ። እነዚህ ፕሮዳክቶች ምንድናቸው? ቅድም ያልኳችሁ አፖይንትመንት እና እንዲሁም ደግሞ ለሆስፒታሎች እንደ ፕሮዳክት ሳይሆን ፕሮዳክቱን ወይም ደግሞ ሶፍትዌሩን ሳይሆን የምንሸጥላቸው ይህንን በምኒን እነሱ ባላቸው ስፔሲፊክ የሆነ ሪኳየርመንት መሰረት ከስተማይዝ ማድረግ እና ከስተማይዝ ላደረግንበት የተወሰነ ፊ ማስከፈል እንዲሁም ደግሞ ለእነሱ ጋር ላሉ ባለሙያዎች ዶክተሮቻቸው ሊሆን ይችላል፣ ካሸሪ አካባቢ ላሉ ባለሙያዎች ሊሆን ይችላል፣ ሙሉ ስታፎቻቸውን ካሉበት ሲስተም ወይም ደግሞ ከወረቀት አሰራር ወደዚህኛው እንዲመጡ ትሬኒንጎችን መስጠት አንድ ሰርቪስ ይዘነው በሊን ሄልዝ ኬር ሶሉሽን በኩል እየመጣን ነው። ሶ በዛ መንገድ የሚጠቀሙ ብዙ የጤና ተቋማት አሉ። ኦልሬዲ ሾርት ሊስት ያደረግናቸው እስከ 25 የሚደርሱ ሆስፒታሎች አሉ። ከነሱ ጋር በቅርብ ጊዜ መስራትና የድርጅቶቻቸውን ማዘመን እንጀምራለን ማለት ነው። ሶ በጥቅሉ ለማለት የምፈልገው ሌሎች ፕሮብሌሞችም ካሉ እነሱን በምን አይነት ኦፕን ሶርስ ሲስተም መፍታት እንችላለን የሚለውን ማየት፣ ሁለት ደግሞ እንደዚህ በኤንጂኦዎች በኩል እየመጡ ያሉ እየባከኑ ያሉ ሪሶርሶችን የኛ ድርጅቶች ቢይዟቸው የተሻለ ወይም ደግሞ በተሻለ መልኩ ተመሳሳይ ሪሶርስ ተጠቅመው ብዙ ቦታ አድሬስ ማድረግ እንችላለን ብዬ አስባለሁኝ። እንግዲህ እዚህ ቪዲዮ ላይ አስተያየት ካላችሁ ኮሜንት ላይ መጻፍ እንዳትረሱ፣ ወደዳችሁትም ደግሞ ሰብስክራይብ ማድረግ እንዳትረሱ። አመሰግናለሁ።